አራት አይነት አማራ አለ። በኔ አታይ አራት አይነት አማራ ነው ያለው። አንደኛው አማራ በባዕደንነት፣ ባብንነት፣ በፋኖነት፣ በአርበኝነት እና በመሳሰሉ ቦታዎች ላይ ቅጥረኛ ሆኖ ለአማራ ነው የምታገለው እያለ የወለደውን ህዝብ የሚገድል ነው። ልክ እንደነ በለጠ ሞላ እንደነ ማስረሻ ሰጤ እንደሌሎችም ከሃዲዎች ሁሉ በአማራ ስም እየማለ እየተገዘተ ግን አማራን ለባርነት የሚዳርግ ነው። በንግግሩ አማራ ይቅደም እያለ በተግባሩ አማራውን የሚያወድም ነው። ሆኖም ግን ወደ መድረክ በወጣ ቁጥርም ወይም ማይክ በጨበጠ ቁጥር ራሱን የአማራ ታጋይና ታጋይ አድርጎ በማውራት የሚታወቅ ነው። ሁለተኛው የአማራ ልጅ ደግሞ ሁለተኛው አማራ የሚባለው ደግሞ እንደ የትኛው አርበኞች ሁሉ አሁን አፋብን እንደመሰረቱት አርበኞች ሁሉ እኔ መስዋዕትነት ከፍዬ አማራው ከሁሉና አደጋ ይተርፋል በሚል መርህ የሚመራ ነው። እኔ ዋጋ ከፍዬ ህዝቤን አተርፋለሁ የሚል ወደ ከፍታው ይመለሳል አማራ እያለ የሚታገል ነው። በታማኝነት ለህዝብ የሚታገል ነው። ሶስተኛው አማራ ደግሞ አደጋ ባስተናገደ ቁጥር አማራ ሆኜ ባልፈጠር ይሻለኝ ነበር፣ አማራ በመሆን የተገፋው አማራነት ያስጠቃኝ እያለ የሚያለቅስ ግን አጽፋ የማይመልስ ቅንጣት ታክል አጽፋ የሌለው ፋይዳ የሌለው ቁጭ ብሎ ነፃ ውጪ የሚጠብቅ አማራ ነው። ሶስተኛው አማራ ይሄ ነው። አራተኛው አማራ ደግሞ አማራ አይደለሁም እኔ የኮራው የጠራው ኢትዮጵያዊ ነኝ በሚል አማራነቱን ክዶ የትኛውም ስራ ቢመጣ ቢሄድ ግድ የማይሰጠው ነው። እና ከነዚህ ሁሉ መጥፎ የቱ ነው ካላችሁ አማራ አይደለሁም የሚለውም አይደለም መጥፎ። የመጨረሻ መጥፎ የሚባለው አማራ ስም እየማለ እየተገዘተ ግን አማራን የሚዋድም ተግባር የሚፈጽም ነው። ስለዚህ ሰሞኑም የአፋሕድ ሰዎች ያደረጉት ይሄንን ነው። እነ ማስረሻ ሰጤ፣ እነ ኢያሱ አባተ፣ እነ ኤልያስ ተበሱ፣ እነ ኮሎኔል ፈንታው የመሳሰሉት እያደረጉት ያሉት ይሄንን ነው። አማራ ግን ይፈርዳል። ጌታዬ ጊዜ ጠብቆ ዛሬ ከአገዛዙ ጎን ተለጥፋችሁ አንገቱን ልታስተፉት ብትሞክሩም ነገ በእርግጠኝነት አንገታችሁን የምትደፉበት ቀን ይመጣል። የመጨረሻ የሽንፈት መስመር ውስጥ የመጨረሻ የጥፋት መስመር ውስጥ እንደገባችሁ ልታውቁት ይገባል። የካዳችሁት አማራን አይደለም፣ የካዳችሁት ራሳችሁን ነው። የጎዳችሁት የገደላችሁት ራሳችሁን ነው። ከአማራ በተጻራሪ በመሰለፍ አማራ ላይ የፕሮፓጋንዳ ዘመቻ በመክፈት ህዝባችሁን ተሸናፊ በማድረግ ኦህዴድን አሸናፊ ለማድረግ የተንቀሳቀሳችሁ ቀን ተሸናፊ ሆናችኋል። ይህንን ልታውቁት ይገባል። በተረፈ ግን አሁን የአፋብን መመስረት ያገዛዙ ጄኔራሎች ተስፋ የተሟጠጠበት ነው ማለት ይቻላል።